ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን የጉዞ ማህደራችን ዛሬም እንደ ትላንቱ ታሪክን ቅርስን ወግን ባህልን ተፈጥሮን ሊያስመለክታችሁ ወደ አንድ ቦታ ይጓዛል እናንተም በሐሳብ በመናብ አብራችሁን እየተጓዛችሁ ያላየነውን እንድትመለከቱ ያልሰማነውን እንድትሰሙ ያልተጓዝንበትን እንድትጓዙ በክብር እንጋብዛችኋለን። ዛሬ ከመዲናችን አዲስ አበባ 364 ኪሎ ሜትርን ርቀን እንጓዛለን። ታላቁን የአባይን ስምጥ ሸለቆ ተሻግረን አባይ ወዲያ ማዶ ሂደን ጥንታዊቷን በአራተኛው መቶ ክፍለ ዘመን በአብርሃ ወአጽብሃ ዘመነ መንግስት እንደተመሰረተች የሚነገርላትን ገዳም መርጦ ለማርያምን እናስመለክታችኋለን። የዚች ጥንታዊት ገዳም ታሪክ እኛ ከምንናገረው በላይ የቆሙት ህንጻዎች በድንጋይ ላይ ያረፉት ጥበቦች አፋውጥተው ይናገራሉ ይመሰክራሉ። ታዲያ እኛም በተመለከትነው ነገር እጅጉን ተደንቀን የቀደመውን የኢትዮጵያውያን ጥበብ አድንቀን ተመልሰናል። ነገር ግን የገዳሙ የቀደመው ህንጻ ጥበብ ስለምን አሁንስ አይደገምም የሚል ሐሳብ ወደ አእምሮአችን መጥቷል። ይሁንና ይህ ቦታ በዩዲት ጉዲት ጉዳት እስኪደርስበት ድረስ በኢትዮጵያ አሉ ከሚባሉ የእጅ ጥበቦች ካረፈባቸው ገዳማት ግንባር ቀደም የሚጠቀሱት ልዩ ቦታ ሆና መርጦ ለማርያም ተጠቀ ገዳሙ የተመሰረተው በ12ኛው ክፍለ ዘመን በአጼ ኩኖ አምላክ ዘመነ መንግስት ነው። 12 አምዶች አሉ። እነዚህ 12 ሐዋርያትን የሚያመለክቱ አምዶች ናቸው። ታዲዮስ ከሆነ ስምህ እኛ በታሪክ ደረጃ የምንሰማው አንድ አስተምሮ አለ። ታዲዮስ የሚባል ሐዋርያ ግመል በመርፌ ቀዳዳ አሳልፏል። ስለዚህ አንተ ስምህ ታዲዮስ ከሆነ ደግሞ ይህንን ማድረግ ይገባሃል ብሎ ጥያቄ ያቀረበላቸው። እቺ ደግሞ የአባታችን የአቡነ ታዲዮስ የእጃቸው መስቀል የነበረች ናት። በእሽ መስቀል 5 ሙት አስነስተውበታል። 30 ግመል በመርፌ ቀዳዳ ጸልየው አሾልከውበታል። እሳቸው በይወሳሉ ማለት ነው። የአጼ ዘርዓ ያዕቆብ ልጅ አጼ በየደ ማርያም እዚህ ቦታ ላይ ክርስትና ተነስቷል። በጣሊያን ወረራ በዩዲት ጉዲት ቤተክርስቲያን በመታቃጠልበት ሰዓት ከተለያዩ አቅጣጫዎች ገዳማቶችና አድባራቶች ያሉ ቅርሶች ባደራነት አምጥተው አስቀምጠው እሷም ተረክባ ያ ሁሉ መከራ ሲያል መልሳ ያስረከበች ባለውለታ ገዳም ናት። ይቺ ገዳም ናት እንግዲህ እየተራበች ያለችው ማለት ነው። ገዳሟ በቅርብ ቀን ትዘጋለች። ገዳሙ ተዘጋ ማለት አገልጋይ ያጣች ማለት ደግሞ ቅርሶቿ ይመዘበራሉ ማለት ይቻላል። ገዳሟ ክረምት ላይ 3-4 ደሴት ትሆናለች። በጋ ላይ ነው አንድ ደሴት የምትሆነው እንጂ ክረምት ላይ ይከፋፍላታል። እንደምታዩት የውሃ ሙላቱ 3-4 ደሴት ያረጋታል እንደምታዩት ማለት ነው። የጣና ውሃ ከፍታ በሚጨምር ጊዜ ልክ ሌሎቹን አካባቢዎች እንደሚያጠቃቸው ሁሉ ይህም ወደብ ጉዳት እየደረሰባቸው ካሉ ቦታዎች መካከል አንደኛው ነው። ከዘንዘልማ አንስቶ እስከ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ድረስ ያለ የራሷ ሀብት ነበር። አሁን ግን ተቆራርጦ ውስን የሆነች ቢያንስ እንኳን እንደ 10 ሄክታር የሚሆን መሬት ይኖራታል። ያንን መሬት ግን አሁን መንግስት እየቆራረጠ አሁን እየወሰደባት ባዷን እያስቀራት ነው ያለው።